እናንተ እንዴት ናችሁ? በጣም ተገርሜ ነው የመጣሁት። ከምን ጀምሬ ምን ላይ እንደመጨረስ አላውቅም፣ ግን የማይናገር ሰው ግን ሲናገር ኦ ማይ ጋድ። ዛሬ በጣም ነው ቤቢ ያስደመመኝ። ኢንተርቪ እንደዚህ ከመጀመሪያ እስከ መጨረሻ ይቻል አቅም ሙጥጥ አርጌ ጭርሻ አርጌ ያየሁት ኢንተርቪ ነው። የወሪሱ ሲሆን የቤቢ አወራሪውን አላውቅም። ጌታ ሆይ ድረስ እንዴ! ቤቢ ግን እንደዚህ ያወራ ነበረ? ወይኔ አምላኬ! እንዴት እንዳደነቁት አትጠይቁኝ። እግዚአብሔርን በጣም ጥሩ ባል ነበርኩኝ። በጣም ጥሩ አባት ነበርኩኝ። በእርግዝና ዘመን ወረድ ብዬ ግራ ጥቤ ሆስፒታል ስትሄድ ሆስፒታል ተመላልሼ በቃ ብቻ አወራሩ ውስጥ ይነክቶታል። ጋይስ ምን እንደሆነ አላቅምና አንድ ሰሞን ቤቢ አገባ ሲባል አምኜ ነበረ። ወይ መድኃኒዓለም! እኔ እኮ ድሮ አልሸወድም ነበር በሚዲያ ወሬ። የኔ መሸወድ ገረመኝ። እና ስላችሁ ቤቢ አላገባም። ጋይስ ደግሞ እንዴት አምሮበት እንደመጣ እኔ ብላኝ ለዳጊ ኤኒዌይስ ግን ሊያወራ ይልና ቤቢ አያወራም። ልክ ሲደርስ ሰይፉ ያስቆመዋል። ይሁን ብቻ መጨረሻውን እግዚአብሔር ነው የሚያውቀው። እስቲል እኔ ተስፋ አልቆርጥም በዚህ ትዳር። እግዚአብሔር እኔ ግን የሚያውቀው መድኃኒዓለም ነው። እና ታርቃችሁ እንደነ ገኒና እንደ ባለቤቷ እንደምናይ ተስፋ አደርጋለሁኝ። የእውነት ነው ብላችሁ ወሬን ሳልደርስ ልጅ የተነሳ ጌታ ድረስ ይህ ፊልተር እንዴት ነው ሄዶብኛል። ኤኒዌይስ ወይኔ ብዙ ምለው ነገር ነበረ ጋይስ። ወይኔ ቤቢ ከትዳር በኋላ ግን በቃ በጣም በቃ ነፃ ሆነሃል። ግን ሰላም የተሰማ ይመስለኛል። የሆነ በቃ ብለ ሞክረ ያልክ ነገር ነው የምትመስለኝና ቤቢ ሾ ለተሳሳተ አመለካከቴ ህዝቡም ለተሳሳተ እንትኑ መቼም ይቅርታ እንደሚጠይቅህ ባለሙሉ ተስፋ ነኝ። ለማንኛውም ፈትቻለሁ። የመጀመሪያ ትዳሬ በፍቺ ተጠናቋል። አላገባሁም። አሁን ነፃ ነኝ ብሏል ቤቢ። ጥሩ አባት እንደነበርና ጥሩ ባል እንደነበረ ግን ተገንዝቤያለሁ። በትዳር ላይ ያለ በጣም ብዙ ነገሮች ላለመናገር በጣም ቁጥብ ነበር። አሁንም ቁጥብ ነው። ይደነቃል። እና ብዙ መስዋዕት እንደከፈለ ገብቶኛል። ግን አለመናገር ቤቢ አንዳንዴ ዝምታ እኮ ይጎዳል ጋይስ። በእውነት ሚዲያ በሰጣችሁት ልክ ነው የሚፈርድባችሁና ይህን ሲመቻችሁ ቤቢ አላገባውም ብሏል። አገባ ብላችሁ ግራ ያጋባችሁን ሰዎች ቤቢ ነፃ ነው።